የምር አማኝ የክርስትና እምነት ተከታይ ኢየሩሳሌም ቤተልሔም ጋር ሲገኝ የሚሰማው ስሜት አንድ የምር አማኝ ሙስሊም መካ ቢገኝ የሚሰማው ስሜት ነው ያለው። ያው እንግዲህ ከተገኘም ከተበላም አንድ በል የኔ ፊት አሁን ማት ጥቁር አሜሪካኖች ፊት ላይ አቋለኝ እንዲህ አይና ልጅ ሆኛውን ብታይ ማልኮም ኤክስ ልመስል ይችላልው። በኢትዮጵያ ነባር ባህል አንድ ሰው የጀመረው ሌላው አይጨርሰው። አንድ ቀን ቀይ ባህር ነው ወግ ሲያደርጉ እንደገና ለኢንላይትመንት እዛ ይሄዳል። ትልቅ አክብሮት አለኝ። ዛሬ በጣም ቆንጆ እሁድ እያሳለፍን ነው አይደል? በሚገባ በጣም ቆንጆ እሁድ ነው ያሳለፍነው። ቤተሰቦቻችን ደግሞ ሶስታችን እዚህ ቁጭ ብለን ሲያዩን መቼም ቤት ለእንግዳ ሰዓት ደርሷል ይላሉና ዛሬ ቤት ለእንግዳ ሰዓታችን ደርሷል። ዛሬ እንግዲህ ቤታችን የሚመጣው እንግዳችን ቤተሰባችን በደንብ ታሪክ አዋቂ ነው። ወሬና ጨዋታው ተሰምቶ አይጠገብም ሙልዬ እና ንባብ ላይ በተለይ አንብቡ እያለ ብዙ ይናገራል። ደራሲ ነው። ደራሲ ዘነበ ወላ ነው ቤታችን የሚመጣው። አዎ ልጅነት ትዝ ይለኛል። ልጅነት አይደል? ወለነ መልእክም አሉ። ድሮ ልጅ እያለንም ሊዲንግ ሲማን ዘነበ ብሎ በጣም ዝነኛ እኔ ሬዲዮ ላይ ነው ትዝ የሚለኝ አይደል? ዘነበ ወላ ከመጽዋ የሚል ነገር ነበር አይደል? እንደውም ዛሬ ስለ ጓደኝነት አይደል አንተምና ስለ ልጅነት እናነሳለን። ስለ ልጅነት እናነሳለን። መልእክንም ስታይ ደግሞ ማንበብ ከጀመረን በኋላ ከባህር ኃይል ጋር ያስተዋወቀን እሱ ነው። ሌሎች የጋሽ ስብሐትንም ማስታወሻ ጻፈዋል። ከዛ ውጭ ደግሞ እንዳልሽው በጣም ጥሩ ተናጋሪ ነው። እንትንም ነው ተናጋሪም ነው፣ ግን በዛው ልክም ያደምጣል። አዳማጭም ነው። ምን አለ መሰለሽ በጣም ትንሽ ሰዎች ናቸው አሪፍ ተናጋሪና አሪፍ ጸሐፊ አሪፍ አድማጭ የሚሆኑ በጣም ወይ አንዳንድ የሚጽፉ ሰዎች መጽሐፍ ላይ ብቻ ስለሚያተኩሩ ስታናግራቸው አይደል? ስለዚህ ሀዩ ተቀበሉ። በጣም ጥሩ ጊዜ ነው የምናሳልፈው። ብዙ ታሪክ ነው የምንሰማው። ልቀበሉ ሙልዬ እንዴ ታዲያ የሚቀራረብ ነገር አዘጋጅተሻል? አዎ ዝግጁ ነው ሁሉ። በጣም አሪፍ እንዴት ነህ? ሰላም ነው። ሰላም ነው። እየጎበኘህ መጣህ? እንዴት ነው ስታይ? ቲያትር መስራት ነው አይደለ? በጣም ለእናንተ አሁን ምንም አይመስላችሁም። ለኔ ወዲያው ነው የሚጨንቀኝ። ወዲያው ነው ማይክሮፎን የምከፍተው እና አሪፍ ነው። በጣም ኢንጆይ እያደረግን ነው። እኔ እንደውም ይኸውልህ ዘነበ ወላን ነው የምናናገረው ስንል እንደውም ስለ መጽሐፍ ስለ ሁሉ ነገር ስለ ሬዲዮ ስለ ሁሉ ነገር ከማውራታችን በፊት የዛሬ 14 አመት የህዳሴ ግድቡ መሰረት ሲጣል እነሆ ኢትዮጵያ ከዘላለም እንቅልፍሽ ነቃሽ ብለህ ነበር። ብዙ ሰው የሚያስታውሰው አይደለ? ሰርቻለሁ። ሰርቻለሁ። አሁንስ ሲጠናቀቅ ምን ተሰማህ? የሚሰማኝ ስሜት ማአት ነው። እስቲ ንገረን። የህዳሴው ግድብ መሰረት ድንጋይ በተጣለ ምናልባት በአመቱ እኔ እነ ኪሮስ እነ ኩራባቸው ምናምን ሆነን እዛ ነበርን። እና ጋዜጠኞች ሲያናግሩኝ የተሰማኝ ስሜት ምንድነው ብለው ሲሉኝ የምር አማኝ የክርስትና እምነት ተከታይ ኢየሩሳሌም ቤተልሔም ጋር ሲገኝ የሚሰማው ስሜት አንድ የምር አማኝ ሙስሊም መካ ቢገኝ የሚሰማው ስሜት ነው ያልኳቸው። በኢትዮጵያ ነባር ባህል አንድ ሰው የጀመረው ሌላው አይጨርሰውም። አንድ በምሳሌ ላስረዳ። አቶ አብርሃም የሚባሉ 104 አመታቸው በቅርብ ያረፉ ይሄው ታሪካቸውን ጽፈዋል። ፖስታ ቤትን ህንጻ የጀመሩት እሳቸው ናቸው። ፖስታ ቤት ህንጻ ጀምረው ግንባታ እየተካሄደ ያለ ጃንሆይ ጠሩና ልንሾምህ እንፈልጋለን አሏቸው። የት እንደዚህ አይነት ቦታ ጃንሆይ አልሄድም እኔ ለምን ይሄን ህንጻ ጀምራለሁ ጨርሼ መሄድ አለብኝ አሉ። እሱንማ የሚቀጥለው ተሿሚ ጨርሰዋል ሲሉት አይ ጃንሆይ ማንንም ስራ ሲጨርስ አይቻላቅም አሉ። ከዛ አንፃር ይደናቀፍ ይሆን አንዱ ስጋቴ ነው። ወልዋይ ደግሞ የሚነዛበት ፕሮፓጋንዳ አለ። የምታዩን እምነት የምታዩን ውጤት አልሰራም ብለሽ እንድታምኝ ሁሉ
የማድረግ ምክንያቱም እዩ የሚለቀቀው የመረጃ ማአት አንድ ሰው ሊይዘው ከሚችለው በላይ ነው። የፕሮፓጋንዳውም ኃይል አለ ምን አለ ያሞኔ ተጠናቀቀ። ይሄ ሲጠናቀቅ ደግሞ እኔ ከአንድ ጉዞ ወደ ጎፋ አካባቢ ሄጄ አርባ ምንጭ መጥቼ መመርጠው ሆቴል አለ እዛ ቁጭ ብዬ ቀና ብዬ ሳይ ምንድነው አልኩኝ የህዳሴው ግድብ ተመረቃልኝ በጣም ደስ አለኝ። የዘላለማዊ እንቅልፏን ኢትዮጵያ በእርግጥም ሰውታለች። እልፍ ነገር ነው የሚሰማሽ። ልብ አድርጊልኝ ዝም ብለሽ አይንሽን ጨፈና አድርገሽ ባለፉት 1000 ዓመታት እኮ ያ ወንዝ ፈሷል። በመፍሰሱ የሰራውን በረከትም ከዛ ማየት ያስፈልጋል። ሰዎች ኖረውበታል። ፒራሚድ ህንጻ ተገንብቷል። ክርስቶስ ተሰዶ መጥቶ የጠጣው የታጠበበትም ውሃ እሱ ነው። ወደ ግብጽ እናት ይዛው መቤታችን ይዛው መታለች። ይሄን ታስታውሻለሽ። ይሄን ስትይ አባይ በረከቱ ረጅምም ትልቅም ነው። በተረፈ እንደ ሀገር ደግሞ እኛን ማድረጋችን እጅግ በጣም ካስደሰቱኝ ትልልቅ ነገሮች መሀል አንዱ ነው። የአድዋን ያህል ትልቅ ቫልዩ ያለው ነው። እኔ እዚህ ዘመን ላይ ራሱ መፈጠሬ በጣም ደስ ይለኛል። ማየት መቻሌ ደስ ይለኛል። ትልቅ አክብሮት አለኝ። የሆነ ጊዜ እንደውም ምን አስባለሁ መሰለ ዘን አምፊቢያን ነው ምልህ አንተን እንደ ሰው በምድር እንደ አሳ በመሃር አይነት ረጅም ዓመት በባህር ውስጥ አለህ ምድር ላይም አለህ እና የት ነው የምትመሰጥበት ቦታ የት ነው የምትዝናናበት ቦታ የት ነው? ጫፉን አይተኸዋል አሁን እና ይሄ ለመጻፍም ለማሰብም ምናምን ስታስብ ለመዝናናትም ስታስብ የት ነው ያንተ ቦታ የት ነው? ሐሳቡ እኮ ነው የሚመጣው። ሐሳቡ መጥቶ ሲይዝህ ከእንቅልፍ ይቀሰቅሳል። ሳሎን ሄደህ ምጽፍ ከሆነ ትጽፋለህ፣ ራስህን ምጽፍ ከሆነ ትጽፋለህ። እኔ ምጽፍባቸው ማነብባቸው ማቴሪያል ሁልጊዜ ይዛሉ። በደንብ አስቤ ይሄ ስራ ያስፈልጋል ብዬ ወስኜ ከገባሁበት እያንዳንዷ ቻፕተር ትቀሰቅሰኛለች። የትም ቡል ምንም እንትን አይለኝም። ከሰው ጋር መጫወት እወዳለሁ። በሰፈር ውስጥ በርካታ ግሮሰሪዎች አሉ። ከነሱ ጋር እንትላለሁኝ። አይዲያ ወርልድ ባሉ ነገሮች ላይ በጣም የምፋተጋቸው ጓደኞች አሉ። የሞቱት እንዳሉ ሆኖ አሁን ጋይ ስብሐት ዶክተር ተወልደ ምን ስትል ዩኒቨርሳል ነገር ነው ከነሱ ጋር ሳስብ የነበረው። በዛ ልክ ደግሞ ምናስብ ጓደኞች አሉ። ከነሱ ጋር እፋተጋለሁ። ልክ ውስጤ ሲፈቅድ እቀመጣለሁ። ጋሽ ዘኔ ከመጽሐፍ ጋር ከንባብ ጋር ያለ ቁርኝት በጣም የጠበቀበት መጽሐፍን ደግሞ በደንብ ያኔ የጀመርክበት ቀይ ባህር ያለህ ነበር አይደለ? ቀይ ባህርን ሲያነሳክ በተለይ ለንባብ ለጽሁፍ ምናምን መነሻ እንደሆነና ጥብቅ ቁርኝት እንደነበረ ትናገራለህና የዛን ጊዜ ትንሽ እስኪ ከመጽሐፍ ጋር የነበረን ትውቅ መነሻውን ብታወራን ደስ ይለናል። ከልጅነት እኮ ነው የሚጀምረው። እኔ ቤት ውስጥ አባቴ ማንበብ ከሚወዱ ሰዎች አንዱ ነው። አንባቢ አይደለም እሱ ግን ሰው ሲያነብ ደስ ይለዋል። በእኔ ልጅነት ጊዜ ዝነኛ የነበረው ጋዜጠኛ አሳምነው ገብረወልድ ነው። እኔ አሳምነውን ምተካ ጋዜጠኛ እንደሆን ይፈልግ ነበር መሰለኝ። አንብብልኝ ይለኛል፣ ቤቱ ሳነብለታለሁ። ከዛ በኋላ ማገኘውን ነገር ነው አንብብ ጀምሮ ቀይ ባህር ሲሄድ አባሰው ሰፋ ኢማጂኔሽን የማደገ ቀይ ባህር ራሱ ለኔ ትልቅ ዩኒቨርሲቲ ነው። ብዙ ነገር እንዳቅበት ያደረገ ውስጡን እንድመረምር አቅሜ የፈቀደ መጠን እንዳነብ የማቀውን ደግሞ ለማአት ጊዜ በኤር ላይ ውሏል። በጦር ኃይሎች ሬዲዮ ፕሮግራም ወደረ የማሳለፊያ ፕሮግራም ሬዲዮ ነበር ያኔ ነበረውና ሰራው። እነዚህ የሰፉ አሁን አቅሜ የፈቀደ መጠን በመላት ዓለምንም ማይ ይመስለኛል። አሁን ወደ አንተ ስመጣ ለምሳሌ አሁን ልጅነትህን አይቻለሁ። ግን መልህቅን ሳነብ ደግሞ ባህር መውጣትህ ኔቪ መግባትህ በሚገርም ሌቭል ምናልባት የሁለት የሶስት ሰው የላይፍ ኤክስፒሪየንስ ባንዴ እንዲኖር አድርጓል። እነዛ ጓደኞች አሁን አብረው እዛ ነቂጢሳው አብረው የነበሩት ምናምን እዛ ያንን ያንተን የላይፍ ኤክስፒሪየንስ ለማግኘት በጣም ይርቃሉ። ምክንያቱም አንተ ገባህና የሁለት የሶስት ሰው ህይወት ኖርክ። እንደው ምን ፊል አደረክ? አሁን ባህር ኃይል ተመለሰ ሲባል ባህር ኃይል መመለሱ በጣም ነው ደስ የሚለኝ። ለኔ በጣም በተለያየ አቅጣጫ ነው ይሄን ጉዳይ የማየው። አዲስ ትውልድ ነው ያለው ኢትዮጵያን እየመራ ያለው። ቀይ ባህር ላይ የሆነ መተንፈሻ ያስፈልገናል። ዩናይትድ ኔሽንም አሁን የቅርቡ ያሉት ጸሐፊው ሲናገሩ ሰምቻለሁኝ። ማስረጃዎችም አሉ። አሜሪካኖች ግን ይለምኑ ነበር። ካርተር ደጋግሞ ነው መለስኛ ካርታ የሌለበትን እንትን ወደብ የሌለውን ካርታ ይዞልኝ መጣ ነው የሚለው። አሁንም ይሄ ትውልድ ደግሞ እንዳይሸወድ የምነግረው
አቅም በፈቀደ መጠን የጦር መሳሪያ የመጨረሻው አማራጭ ነው። በምንም ተአምር ግን ስህተት እንዳይደግም ነው መንገር የምፈልገው። ጅቡቲ እንዴት ነው ያበለጸጓት? ውሃው፣ ኤሌክትሪኩ፣ ምኑ ሰፕላዩ ነው የነዚህ አድግራት ላይ ቆሟል። አድግራት ደርሶ ቆሟል ኤሌክትሪኩ። ያ ማዶ ተዋለህ? አዎ ኤርትራ ነው አሉኝ። ለምን ዘረጋችሁት ይሄንን የምን እንቁልልጮ ነው ብዬ እዚህ መጥቻ አውርቼዋለሁ። በኋላ ደግሞ ራሴን ሄስኩ። ልክ ነህ ገበያው እዛ አለ ያስፈልጋልና ባለማሰብ የመጣ መዓት መቋሰል ስላለ ይሄ አዲስ ትውልድ ብልጥ ልጅ የሰጡትን እየበላ ያለቅሳል አይደለ? ትሬኒንጉን እያደረገ ሪክሩቱን እየመለመላ ልጆቹ እንዲያነቡ እንዲያውቁ እያደረገ መነጋገሩ ላይ ያተኩሩ። በተረፈ አዲሱ ኔቪ በመመስረቱ በጣም ደስ ብሎኛል። አንድ ቀን ቀይ ባህርን ወግ ሲያደርጉ እንደገና ለኢንላይትመንት እዛ ይሄዳል። የቀይ ባህርን ህይወት አንተ ብዙ አይተኸዋል ኖርኸዋልና ምናልባት እንደው የተወሰነው ግሩፕ እዚህ አዲሱ ትውልድ የሚያውቀው በንባብ ይሆናል፣ በታሪክ ሊሆን ይችላልና በሰማውት ነገሮች ሊሆን ይችላልና እንደው ትንሽ ሀሳብ እንድናነሳ ብዬ ነው። ያኔ የባህር በር ባለቤት በነበረን ጊዜ የኢትዮጵያን ሀያልነት እንደው ለትውልዱም የነበረው የስራ እድልና የተያያዥ የሆኑ ጥቅሞቹን ደግሞ የተወሰኑትን ብናነሳ ጥሩ ይመስለኛል። እሱ ነገር ሲኖር ደግሞ ይሄንን ደግሞ በሰላማዊ መንገድ ማግኘት አለብን የሚለውንም ሀሳብ አብሮ እንዲያስብ ማለት ነው። የዛን ቀይ ባህር ላይ በነበርኩ ጊዜ ከራስ ካሳ እስከ ራስ ዱሜራ ቀዝፍ ያለኝ የቀዘፍኩባት ጀልባ 204 ትባላለች። 3-4 አረቆች መርተውኛል። አሁን በዩኒቨርሲቲ ባች ነው የምትሉት፣ እኛ ጋር ኢንቴክ ነው የምንለው። አንድ ኢንቴክ ነን። አንድ ኢንቴክ እንደ እናት ልጅ ነው የምንተያየው። እንጓደዳለን፣ እንከባበራለን። የማአት አድቬንቸር አለን። የኔ ጀልባ የመጀመሪያው ገፈት ቀማሽ ናት። እንደ ኮስት ጋርድ ምናት፣ ጠረፍ ጠባቂ፣ ትልልቅ ቅኝቶች የምትላክናት። በነገራችን ላይ እነዛ 3 ጀልባዎች እነመለስ ወዳጆች በነበሩ ጊዜ ለሻቢያ ሰጥተውታል። አሁንም ሻቢያ በቅኝት የሚጠቀምባቸው የኛ ጀልባዎች ናቸው ብዬ ገምታለሁ። ኤሚቲው ካምፓኒ ጀርመን ነው ቦዲዋን ኢንጂኗን የሰራው። ቦዲዋን ዩናይትድ ስቴትስ ናት የሰራችው። ከዩናይትድ ስቴትስ ጋር ያለ ሪሌሽን ሲቋረጥ እላዩ ላይ የተቀመጠው መሳሪያ ተነቅሎ የሶቪየት ዩኒየን መሳሪያ ተተከለበት። ዙ 23 የሚባል እኔ ዙ 23 ኤክስፐርት ነኝ። አሁን የሚቀጥረኝ ባገኝ ያው እንግዲህ ይሄንን አላውቅም ሰርቻለሁ። መልኮ ጀልባዋ ላይ ይሰራል ነበር እንዴ? ምን ማለትም ያው ሲኒሮች ያሉ የሚመሩኝ። ከዛ እኔም ደግሞ እነሱን ተክቼ የሰራውበት ጊዜ አለና ከራስ ካሳ እስከ ራስ ዱሜራ ቀዝፍ ያለው መልክ ላይ የጻፍኩባት ጀልባ አንዷ ናት። የእሷ ታሪክ ስላስፈለገኝ ነው እሷን የተጠቀምኩት። በተረፈ ሬድሲን የጄ መዳፋ ያላቀዋሉ ማለት ይችላልኝ። ከራስ ካሳ እስከ ራስ ዱሜራ ስትገጥፊ ብዙ ነው የምታውቂው። ብዙ ዓለም አቀፍም ምንም መርከቦች ሲያልፉ ሲያገድሙት ያለሽ። እንደመታደል 3 አመት ከምናምን ስቀዝፍ ተፈጥሯዊ ስቃይ ሊኖር ይችላል እንጂ ዌቭ ቢያነሳ ሲፈጠፍጣት ቡሽ ማለት ናት። አሁን 100 ምናምን ቶን ትሆናለች የኔ ጀልባ። 20 ምናምን ልጆች ነን ጀልባዋ ላይ ያለ ነው። እና ወደ ኖር ስትሄጂ እየተነሱ መፈጥፈጥ ነው። እና አንዳንዴ እንዳውም በጣም ዌቭ እንትን ከማለት ተነሳ ሄዶ ሲፈጠፈጥ ውሃው ከላይ ሲለብስ አንድ ይሆናል። በጣም ስቃዩ ከማየሉ የተነሳ ግልግል ምትይበትም ሰዓት ይመጣል። በቃ ግን መልሶ ይተፋታል። ኖርዝ ደርሰን ምንም አይነት እንቅስቃሴ ያለመኖሩን አይተን ወደ ምጽዋ ስንመዘን ሁላችንም ኪሎአችን እንቀንሳለን። ከስተን ነው የምንመጣው። የባህር ኃይል ስራ በዓለም ላይ በጣም ከባዱ ነው ይባላል። ለረጅም ሰዓት ለረጅም አመትም ሊሆን ይችላል አይደል? ከመሬት ተነጥለ ከቤተሰብ ተነጥለ እንደገና ማዕበሉ እሱን ሁሉ ችላችሁ ስለሆነ በጣም ከባድ ያስበለዋል። በዛው ልክ ደግሞ ቅርርባችሁ ጓደኝነታችሁ በጣም የጠበቀ ነው። እንደውም ዛሬ እሁድ ቤት ስለ ጓደኝነት ነው የምናነሳው። እስቲ እዛ ውስጥ ስላለው መቀራረብ በጣም ወንድማዊ የሆነ እንደውም ከወጣችሁ በኋላ መርከብ ላይ ያለው ፍቅር አንድ ጀልባ ላይ ነው የምንኖረው። ብታምኝም ባታምኝም ፕራይቬሲሽን ሁሉ ይጠብቁልሻል። አሁን አንድ ልጅ አለ በቅርብ አረፋሉኝ። አንድ ግርማ ጋርቤጅ ነው ቅጽል ስሙ ነው። ለምን ጋርቤጅ እንዳሉት አላውቅም። ጓደኞቹ ናቸው ያሉት። 3 አመት ከምናምን አብረን ስንኖር አንድም ቀን ተነጋግረን አናውቅም። ከማንም ጋር አያወራም። 20 ልጆች ነን። ከ20ችንም ጋር አያወራም። ሲያስፈልገው ነገር እንትን ይላል። ዌቭ ምናምን ሲነሳ በጣም ስለሚያመው ሄዶ እንትን ይላል።
እንግዲህ 3 ቀን ምናምን አለ ምን ቆየው ተመልሰሽ ስትመጪ መራብ አለ ቶሎ ኪችን ሄድና እንቁላል እዚህ ላይ ደፋልኝ ቶሎ አድርግልኝ እንቁላሉን ይቀመውና ውሃ ላይ ለብቶበት ይሄዳል እና ይሄ ያቀራርባል አብረሽ መኖርሽ ውሎ ማደሩ ሃርታይሙ 3 ቀን ብቻ 72 ሰዓት ነው የኔ ቅኝት 3 days ነው ግን ከመርከቧ ላይ አካባቢ መራቅ አትችይም ምናልባት 4-5 ሰዓት የምታድሪ ከሆነም አለቃሽ አውቆ ሞሶስ ታማ እናድርም እና የቅኝት ጀልባና የሺፒንግ ላይን ጀልባ ይለያያል ሺፒንግ ላይን አሁን ከዚህ ቻይና ለመድረስ ምናልባት 1 ወር ሊፈጅባቸው ይችላል ግን ሰፊ ነው የምትጫወችበት ነገር ይኖራል የቤት ጨዋታዎች ይኖራሉ ምግቡም የተሻለ ይሆናል አንድ ፈመጣልኝ አይሽ አንድ ጓደኛዬ በግ ብቻውን እንዴት እንደበላ ላወራልሽ ነው አንድ በግ ብቻውን ቆይ እንትና አስገባን በኮንትሮባንድ ከዚህ ወንድ ፍየል ወንድ በግ ከዚህ ወደ ሳውዲ ይዘው ይሄዳሉ ከዛ ደግሞ እቃ ጭነው ነው የሚመጡት የታሸገ ምግብ ልብስ ምናምን እና አንዴ ፍየሎቹንና በጎቹን ይዘዋቸው ሲሄዱ የኛ ጀልባ ደረሰችበት ስደርስ ያዝን እና ይዛችኋት ነው ተባለ ይዘናት ወደ ማሳዋ ስንመለስ ካፕቴናችን እርግጠኛ ነኝ ሌፍተናንት ጨዋቃ ነው ከዚህ ላይ እኮ ፍሪጅ ውስጥ ከሚችል ድረስ በግ ያረዳችሁ ሆድቃ ጭንቅላትና ቆዳ ወደ ባህር ስጋውን ብቻ ፍሪጅ ውስጥ አስገቡ አለ ኦኬ ቷ ኦል ሃንድስ ይባላል ሁሉም እጆ የተባብረው ስለሆነ በጎበዞች ነን ሰራን ከዛ ስንጨርስ ነፍሱን ይማረው አዋተ እንግዲህ ሞቷል ብዬ ገምታለሁ አይቼው አላቅም ደልጀሳ ነው ቅጽል ስሙ መጣና ዘነበ አለኝ አልኩት አንድ በግ ለምን ጠበስ አድርገን አንበላም አለኝ ሳይ 10 ሰዓት ነው 2 ሰዓት ብተኛ ነው የሚሻለው በግ ጠብሼ በላ ነው አልኩኝ ራሴን አስቸኳይ ስብሰባ ተረጨ ባል በላ ነው የሚሻለው ምክንያቱም ፍሪጅ ውስጥ ማስጋ አለ የሚቀጥለው ሳምንት በሙሉ ምሳዬ ስጋ ነው የሚሆነው ስለዚህ እሺ በግ ምረጥ አንተ እኔ አመጣለሁ አልኩት እሱ በግ ሊመርጥ ሲሄድ እኔ የሆነ እሱ ማያገኘኝ ሻግ ነው ምንለው ቦታ ላይ እየተደብቄ 2 ሰዓት አንተኛው ሞርኒንግ ሚነፋ አላርም አለ ጠራራው ሲል ብድግ ብዬ ስንጠራሩ አለ እንዲሳ አጥንት ሙሉ ስትሪ ይዟል ጨረሰ እንዳትለኝ በዛች 2 ሰዓት ውስጥ ጠብሶ በልቶ ጨርሶ እሱ ወደ ባህር አጥንቱ ሲደፋ እኔ ደግሞ ስንጠራራ ተገናኝ ነው አለኝ ጨረስከው አልኩት አዎ ከማንም ጋር ለግርማ ጋር ቤት ትንሽ አቅምሻለሁ አጥንቱ ወደ ባህር በአንድ ወቅት በሬዲዮ ምትልከው ይሄ ዘነበ ወላ ከመጽዋ ምትለው ዘነበ ሊዲንግ ሲማን ዘነበ ወላ ከቀይባር እስቲ ስለሱ በጣም ታዋቂ የነበረውን ጽሁፍ እስቲ ትንሽ አውጋ እሱን ጽፍ እንዴት እንደምትሳቂ ያለሽ አሁን እኔ ቤቴ ብትሄጂ በመጽሐፍ ተከብቤ ምቹ ወንበር ላይ ተቀምጬ ውብ መብራት እንዲህ እየበራብኝ ምናምን ነው 4 5 6 ኢንሳይክሎፒዲያዎች በርካታ ዲክሽነሪዎች ልባርግልኝ ይሄን ሁሉ ደግሞ ሞባይልሽ ይዞታል ዋይፋ ኮኔክሽን ባለበት ሁኔታ ነው ቁጭ ብዬ አካሌ ትከሻዬ ላይ ፎጣ ነገር ጣል አድርግብኝ ወይ ጋቢ ብዬ አሁንም ጽፈው እንደዛ ነው እዛ ስጽፍ ግን ራቁቴን ነው እነዚያ ሬዲዮ ፕሮግራም ሰማኋቸው ምትያቸው ምጽዋ የሙቀት ሀገር ነው ፊትሽን ከመታጠብ የሚቀለው አካልን መታጠብ ነው ሰውነቴን ተታጠባለሁ ሽርጤን ለብሳለሁ ጭኔ ላይ ነበረ ከ11 ሰዓት በኋላ ፀሐይ በረድ ሲል ቢሮስ ሌላ ስራ ሰራለኝ ለነገሩ እዛ የነበሩ አለቆቼ በጣም ጥሩዎች ነበሩ ወዳቸውም አከብራቸዋለሁኝም መልካምነስ እኔን ፊውቸር አላቅም ወይ ለፕሮፓጋንዳው በጣም ከሚፈልጉ ጸሐፊዎች መሃል አንዱ ይሆናል ብለው አስበው ነው አላቅም ከፓርቲው ጋር ያይዙት አላቅም እንዲመቸኝ ያረጉ ነበር እና ቀይ ባህር ላይ ላይብራሪው ምን ነበርኩ ኃላፊ ነበርኩት ጥሩ መሰረት ጣሉልኝ ስለዚህም ነው መርከበኛ ባህር ስለ ሻርክ ስለ ዶልፊን ስለ አሳነባሪ ስለምን ያነበብኩኝ
ያለችን ኤር ላይ ስትውል ቶሎ እያነበብኩ እየተካሁ ሶሳይቲ ውስጥ እንትን አልኩ። ሰው ደግሞ ሰማኝ ብዬ እንዳስብ ያደረገኝ ምንድነው አንድ ሬዲዮ ጣቢያ ነው ያለው፣ አንድ ቴሌቪዥን ነው ያለው። እንደምንም ኤር ላይ የምትይ ከሆነ እኮ ምንም አማራጭ የለውም፣ ይሰማሻል። አሁን ተግተው እንኳን የሚጽፉ ልጆች ቢትከሰቱ ሰብረው የሚወጡበት ሁኔታ ካልተፈጠረ በስተቀር በሐሳብ ረቀሽ በልጠሽ የምትወጭበት ሁኔታ ካልተፈጠረ በስተቀር ቴሌቪዥን አማራጩ ነው፣ የሬዲዮ አማራጩ ነው፣ ሰፊ ነው። ትዝ ካለህ በዚያራ አንድ የቀድሞ የባህር ኃይል አባል ዘይረን ነበረ ማስተር ቺፍ ገረመውንና ያኔ የነገሩ ነበረ ባህርተኞች ምን ያክል ራሳቸው እንደሚጠብቁ ዘናጮች እንደነበሩ። ሌላው ስቶሪ ትዝ ካላችሁ መርከቧ ላይ ኢትዮጵያ የምትባለው መርከብ ላይ የነበረው ቀዳማዊ ኃይለ ሥላሴ ሲመጡ እነሱ ስራ ላይ ያላቸውን ጥድፊያ ስራቸውን መጀመሪያ ለመስራት የሚያደርጉትን ጥድፊያ ምናምን አስታውሰውን ነበርና እንደው የመርከበኞች የስራ ባህል ጋሽ ዘነበ ምን ይመስላል? በእናንተ ጊዜ የነበረው ደግሞ እንዴት ነበረ? አሪፍ ነው። አሁን እኔ ሁለት ቦታዎች ወርካሆሊክ አድርጌ ነው የተቀረጽኩት። አንደኛው መርከብ ላይ ነው። መርከብ ላይ ኦል ፐርፐዝ ኖዝል የሚባል መሳሪያ አለ። ኦል ፐርፐዝ ኖዝል ብትፈልጊ ነዳጅ ትቀጅበታለሽ፣ ታጥቢውና ፍሬሽ ወተር ትቀጅበታለሽ፣ ታጥቢውና ሳልት ወተር ዴክ ምናምን ማጠብ የምትፈልጊ ከሆነ ትጠቀሚበታለሽ። እንዲህ እያደረግሽ ሁሉንም ነገር እንዲሰራ ታደርጊዋለሽ። ባህር ኃይል እኛን ሲያሰለጥናል ተሰጥኦ የስነ ጽሁፍ ነው አይደለ? ብቅት ያልኩ ጸሐፊ ለመሆን ኤፈርት ለማድረግ መሰረቱ ከዛ ነው የሚጀምረው። መርከብ ላይ በወጣ አሪፍ ሀልምስማን ሆናለሁ፣ መሪ ይዛለሁኝ። የኔ ሙያ ከመሪው ጋር ነው የሚገናኘው። ይዛለሁ፣ ከጓደኞቼ ጋር ያለኝ ኮሙኒኬሽን አሪፍ ነው። በልተን ጠጣን አይደለ? ሄድና ጋሊ እቃዎቹን አጣጥቤ ሹካውን ማንካውን በአግባቡ ማስቀመጥ። ዛሬ እኔ ባስተናግድ ነገ እኮ አንቺ ነሽ ተረኛ። ምንም ነገር አልችልም የሚባል ነገር የለም። ኦል ፐርፐዝ ኖዝል አድርጎ ነው የሚቀርጸን እና በዚህ ነው ያም ላኪ ነው ብዬ ነው የምገምተው። አሁን እኔ አንድም ቀን መሳሪያ ተሰጥቶኝ ሽንቴ መጥቷል አንዴ ሽንት ቤት ደርሼ ልምጣ ብዬ መሳሪያ ለጓደኛዬ ሰጥቼ አላውቅም። የሚያስፈልገኝ ነገር መጀመሪያውኑ ከውኜ መሳሪያውን አቀባቢ ከተቀበልኩ በኋላ ወፍ እኔ ባለውበት በኩል አያለፍ። ወታደር ስትሆኝ ስጽፍ የምር ጽፋለኝ። ያው እንግዲህ ከተገኘም ከተበላም አንድ በግ ነው። እኔ የምልህ ምን አለ መሰለ፣ ለምሳሌ አሁን እኔ ራሴን የዘጠናዎቹ አድርጌ ነው የምወስደው። አዎ ነህ። አዎ ለምሳሌ በዛ ጊዜ እኛ መጽሐፍ ስናነብ መጽሐፍ በመናነብበት ጊዜ የጋሽ ስብሐት ኢንፍሉዌንስ አለ፣ ያንተ ኢንፍሉዌንስ አለ፣ እናንተ ዘመን ኢንፍሉዌንስ አለ። እናነባችሁ ነበር፣ እናያችሁ ነበር። ፕላስ ግን ህይወታችሁንም እናይ ነበር እና ብዙ ጊዜ ኢቭን ከኮንቴንቱ ውስጡ ካለው ከንባቡ ይልቅ የህይወት ስታይላችሁን የህይወት መንገዳችሁን እናይ ነበር። ለምሳሌ ጋሽ ስብሐት ብዙ ወጣቶችን በዛ ኢንፍሉዌንስ አድርጓል ብዬ አስባለሁ። አንተ ዘናጭ ነህ ነበርክ፣ ደናሽ ነበርክ፣ አሁንም ዘናጭ ሽማግሌ ሆነሃል። ወቅኮ በቃ ጎልማሳ ፋሽን ሾውስ እናስደንሰዋለን። ቆይ ዝም በል በቃ እኮ እንትኑ ካሁን አሪፍ ዘናጭ አዛውንት እኮ እየሆንክ ነው አይደለም? አዛውንት ላይ ያደረሰ አይ በቃ ከስልሳ እኮ ነው ገና 60 ነው። ምን ቀጠቅጣለሁ ጥሩ ያለው ቦታ እና ንባብ ይሄ የህይወት ስታይልህ ወደዛ ያልወሰደህ እንዴት ነው? እንዴት እንደዚህ ሆነ? ከሙሉዓለም ጓደኛዬ ናት። ከሙሉዓለም ጋር ስውል ከሙሉዓለም ወስዶን ወስዷል የሚያስፈልገኝ። ካልበለዛ ሙሉዓለም ልብሷን ማተኩስ ከሆነ እኔ መተኮሴን አላቆም። ከሙሉዓለም ልብስ አለመተኮሷ የራሷ ድክመት ነው። እኔ ግን ድሉ ካለኝ በነገራችን ላይ አንተ ደርሰህበት እንደሆነ አላውቅም። አንድ ቀንዳም ካውያ ነበረ በከሰል የሚቀጣጥ እንዲህ የሚደረግ ከሰል ደግሞ ሲጠፋ የዛፍ ፍሬም ተቀጣጥሎ ሲተኮሳ ያውቃል እና ደርሰህበት እንዴ? ነው አይቻለሁኛ። የት አይተዋል? አይቻለሁ። ካውያው ሊያዩ ይችላል። ይሄ አውራ ዶሮ ላይ አዎ አለበት። ፍሬ እንደዚህ በደርሰት ነው የምታውቀው። እኔ አይቻለሁ ያ ቤት አለ ነው እስቲ እንግዲህ እና ፍሎራው በስታቀጣጥለው ነው እና ኔቪው ካውያው አለው። ቅድም እንዳልኩ ነው ሻወር መውሰድ መብት ነው
አለበለዚያ የሚቀዘቅዘኛል የምትል ከሆነ መግባት መብት ነው። የግዴታ ደራሲ መጎሳቆል ራሱን መጣል የለበትም። አልፈልገውም። ምን ፍልስፍና ነው ወዳለኝ ንጽህናዬን ጠብቄ ነው። ሶቅራጥስ እንደዚህ ሆነ ብትኝ አላረገው። ማንን ይመስላል ግን መልኩን ስታይ ከውጭ አክተሮች? ማንን ይመስላል? ሞርጋን ፍሪማን ይመስላል። ዴንዝልን ይመስላል። ዴንዝላችን ነው ፍሪማን ሞርጋን ፍሪማን እንዳውም ፈርሟል ፋንቱ ነገራችን ላይ ራሱ ነው የነገረኝ። ሞርጋን ፍሪማንን ትመስላለህ ፈርምልን ብለው አለ ሻጣሻት ቆጣለ። እውነት ነው ይመስላል። ምንጩን ልንገራችሁ ደግሞ አሁን ይሄን ከዚህ ጋር ካያያዝ ነው በዛሬ 100 ዓመት በነበረች ኢትዮጵያ ከመንደር ወጣ ማለት ትሸጣለህ እና ኢትዮጵያ ወደ 25000 ባሪያ ኤክስፖርት ታደርግ ነበር እስከ ቅርብ ጊዜ ድረስ እስከ 70 ባለፉት 80 ዓመታት ድረስ የባሪያ ነጻ ጽፈት ቤት ምናምን እኮ ነበር አዲስ አበባ። አቶ አዲስ እንደዛ ጽፈት ቤት ሰርተዋል። እዚህ መጽሐፍ ላይ እንደውም የባሪያ ነጻ እንትን ቤት አሁን እንትን ሆኗል ምናምን የሚል ፎቶግራፍም አይቻለኝ እና ስትወጣ ይሸጣል። የሚገርም ቺክቦን ይደገማል። የኔ ፊት አሁን ማት ጥቁር አሜሪካኖች ፊት ላይ አውቀዋለሁ እንዲህ አይና ልጅ ሆኜውን ብታይ ማልኮም ኤክስ ልመስል ይችላልው። ቤሊውሽን ቢል ኦሽንን የመሰልኩበት አትሞስፌር አለ። ልጅ ሆኖ ሲጫወት ኦቫል ቲም ምናምን ላይ እንደዚህ እና መጨረሻ ይሄን የሚገልጽልህ ምንድነው ያነበብኩ ስትሄድ የሰው ልጅ ይበተናል፣ ቺክቦኑ ይደገማል። ልክ ነው እና እንትን ትላለህ። አሁን እኔ ትንሽ አነስላለሁ እንጂ ወደ ዲዘል ዋሽንግተንም ይወስዳል። እሱ ግዙፍ ነው። አሁን ደግሞ ሰሙን ገረጀፈብኝ ሳይሆን ረጃ አሁንማ እድሜም አለ ምንም አማራጭ የለም። ልጅነትን በጣም ወደዋለሁ። ኦኬ ለምንድነው ያው የ60ዎቹ የህይወት ታሪክ ቢሆንም በየዘመኑ ያሉ ትውልዶች ልጅነታቸውን ያዩበታል። ለዛ ይመስለኛል ሞደው እንደዛ አይነት ነገር አደግም እንዴ ወጣትነትን እኮ ጽፌዋለሁ። ግማሽ ነው የቆመው። ግማሹ የመጀመሪያ ገለገር ለደብዳቤ መጻፍ እንደዚህ በቃ ታድጋለህ። ፋሽን ለብሰህ እንት ስትል ወይኔ ቆይስ ወደዚያ መለስ ቀለስ ምናምን ነገር ጓደኞች እየዞሩ ሲያዩ ምናምን እና ምድር ስትጠብህ ይሄ ገሌት የኔናት ከገሌ ምናምን ነገር በእኛ የኔ ጉርምስና ላይ እንኳን ሳይሆን ከኔ በፊት በነበረው ትውልድ በገርል ፍሬንድ ይደባደቡ ነበር። ኃይለኛ ድብድብ ነበር። አንድ ጌት ቱጌዘር የሆነ ፓርቲ አዘጋጅተው መግቢያ 3 ብር ነው። 3 ብሩ በጣም ሩቅ ነው። ተደንሶ ሲወጣ በቃ ክትክት አይጠፋም። እኔ ታይም ላይ አልደረሰም። የኛን ልጅነታችንን ወጣትነታችንን አብዮቱ ነጠቀን እና አብዮቱ ላይ ሲደርስ ቆመ። እንዴት ነው መጻፍ ያለብኝ የሚል ያንን ቀድም ያልኩ በጣም ደስ የሚሉ ፈኒዎች አሁን ኢንተረስቲ ነገር ልንገር። አሁን ቴክኖሎጂውን አይተዋል። አንድ ጓደኛችንን እህት አንድ ሀብታም ሰውዬ ይጠብሳታል። ብር ያለው ነው በደንብ በቃ በእኛ እድሜ ውስጥ ያለው አስመጪና ላኪ ምናምን ነገር ነው እና ጠብሷት ከሷ ጋር ሲኳረፉ አሳራቂ ሆነና ያልፍልናል። ከሷ ጋር ሲታረቁ ደግሞ ኢሚዲየትሊ ይረሳናል። ስለዚህ የጓደኛችንን እህት ፎቶግራፍና አንድ የህንድ አክተር አምጥተን ፎቶ ቤት ለማሳጠብ ያደረግነው ጥረት ፎቶሾፕ ሰርታችሁ እንግዲህ አይቻልም አንዴ እና ሰውየው የመጨረሻውን ጥረት አድርጎ ፎቶውን ሲያርጥበው ከንፈሯን አይደለም የሚስመው ወይ ጆሮዋን እየሳመ ነው አክተሩ። ምክንያቱም አንድ ፎቶግራፍ እንትናረገና እንትኑ ስለመክተት ነው። እሱ መኪና ውስጥ እንተውለታለን። ሲያይ ይጣላታል። እንደገና ደግሞ አሁን እዚህስ አልጋ ውስጥ ማስገባት ይቻላል እኮ አየሁ ከነ ነፍሷ ነው ለዛ ኤአይ ተፈጥሮን ጨባሽ ያንን ስቃይ አሁን እዚህ ላይ ሳይ ይገርመኛል። እንዴ ውሸቱ እንዴት እየገነነ እንዴት ነው እውነቱን የምናጠራው? አሁን እንዴት አስቸጋሪና ፈታኝ እንዳደረገው ኢንፎርሜሽን ቁንጣን ያልከው እና ያ ነው። በተረፈ ወጣትነትን አይሆፕ ጽፈዋለሁ እና እኔ እማምነው የተሻለች ሀገር እንፈጥራለን። የተሻለ ሀገር ለመፍጠር ደግሞ እንደማመጥ የሚነበብ አርቱም ላይ የኪነ ጥበቡ ምኑም ላይ ለቀቅ ያለ አትሞስፌር እንፍጠር። ዲፈረንት አንግል በማየት ሩቅ የሚያይ ትውልድ እንፈጥራለን። ጋይ ስብሐት ምን ይል ነበር መሰለሽ? ዩኒፎርሜን ያረጀ ይላል። የለበስኩት ነው እንጂ ነፍሴ ወጣት ናት ነው የሚለው። ሁሌም ወጣቶች አለ ጓደኞቹ ምንድነው ዛጋ ያደረሰው ያነባል። እና ጋይ ስብሐት ጋር እንትን ስናረግ
ችስነቱ አለ። አሁን እዚህ ጋር ችስነት አትቀርም። ፍራንክ አይኖረንም። በሳምንት 7 ዓመት ነው ዲስከስ ያደረግነው ማስታወሻ ላይ እንትን ይኖራል። ይሄ የገንዘብ እጥረት በቃ እኔና እሱ መጅሊስ አሪፍ እንድትሆን 20 ብር ይበቃናል። የሁለታችንም ታሟላለች። 20 ብር አንዳንዴ ይጠፋል። አሁን እኮ በሞባይል የምታዘውን ፍራንክ ምናምን ስታይ በቃ በጣም ነው ማዝነው ታውቃለህ። 20 ብር ጋይ ስብሐት የለም እኔም የለኝም። አሁን የዛለት ዲስከስ የምናደርግበት ነገር ሁሉ ሊቀር ነው። በጣም ያዘው በቃ በጣም ያናድዳል። ግን መለያየት አለብን። ወይኔ ነበረኝ ወይ እሱ አለው ስፖንሰር የሚያደርጉኝ ጓደኞች ይኖራሉ። ወልደ ገብርኤል አባታውን በዚህ ትልቅ ኮንትሪቢዩተር ነው። ግን ወዳጅን እስከ መጨረሻው አትልሰውማ። ስለዚህ ይቀራል። በቃ ዛሬ ፕሮግራማችን ይሰረዝ ነው። ጋይ ስብሐት ግን አሁን እዚህ ጋር 1 ሚሊዮን ብር ወድቆ ብናገኝስ የቸገረን 20 ብር አይደል? 20 ብሩ እናነሳና ማስጠንቀቂያ ጽፈን እንሄዳለን። እያንዳንድሽ የቸገረሽን ያህል ብቻ አንሺ እና ከዛ ከትከት ብሎ ሳቀ። ምን ነው ስለው ማንም አያነበውም ሰውን ወንጀል አናሰራ እና 2 ቀን በችስነት ተቋርጧል። እኛ ድሮ እንግዲህ በ80ዎቹ አማራጭም የለንም መጽሐፍ ነው የምናነበው አልነበረም። አሁን ብዙ አማራጮች አሉ። ስለዚህ እስቲ ይሄኛውን ትውልድ ከማንበብ ጋር አሁን ጅንካ ሄዳችሁ ነበር እና በማንበብ ላይ ብዙ ሰርታችሁ መጣችኋል። ያው አንተ ሁሉ ጊዜ አንብቡ እናንብብ ነው መልእክት። እስቲ በአሁኑ ትውልድ ላይ ያለውን የማንበብ ባህል ምን ያህል ደረጃ ደርሷል? በውልሽ እኔ አሁን በገዛ ልጆቼ ላይ ጥሪ ያለኝ ወንድ ልጄም ላይ ሴት ልጄም ላይ አሪፍ ይሆነልኝ አለ፣ የፎረሽኩትም አለ። የኔ መፎረሽ ሳይሆን ልጆቹ በዛ በኩል መሄዳሉ ወይ ነው። በዝንባሌያቸው ነው ማስኬድ መቻል ያለብሽ። በዝንባሌያቸው እንዲሄዱ ካደረግሽ በሚወዱት ነገር ማስተዳደጋሉ። ይሄን ትውልድ ስታዩ ተስፋዬ ገሰሰ ብሎታል ብሎ ነው ጓደኛዬ ነገረኝ። የነ ተስፋዬ ችግር አንቺ እስካለሽበት ድረስ ቀጥሏል። አሁን እኔ 70ዎቹ ጎረምሳ ነኝ፣ ተስፋዬ 50ዎቹ ነው፣ አንቺ 80ዎቹስ ነሽ። ምንድነው ፕሮብሌሙ? አንዲት ኢንፎርሜሽን ለማግኘት ብዙ አመት ይፈጅብን ነበር። አዎ ወይ ሬዲዮ ካልነገረን ወይ ቴሌቪዥን ካልነገረን ወይ ታይምስ ወይ ኒውስዊክ ደግሞ ስናገኘዋለን ወይ ላይብራሪ ሄደን ማጥናት የማንበብ እንትን ኃይለኛ የኢንፎርሜሽን ችግር ነበረብን። ተስፋዬ ነው ይለው ይሄንን። የዚህ ትውልድ ደግሞ በኢንፎርሜሽን ቁንጣን የሚሞትበት አትሞስፌር ውስጥ ነው ያለው። ቁንጣን ሞባይልሽን በመክፈት ብቻ እኮ ዓለምን ማየት ይቻላል። እኔና አንቺ ስንወያይ ምንድነው ማድረግ ያለብን መሰለሽ? ለንቁ ፈረስ ያለንጋ ጥላ ይበቃዋል ነው ያቋም መግለጫችን መሆን ያለበት። እኔ ከ42 አመት በፊት አንብቤው 1975 አመት በፊት አንብቤው ተግባራዊ ያደረኩትን ነገር ልንገርሽ። አንድ ሰው በቀን 15 ደቂቃ ቢያነብ በቂ ነው ይላል አንድ ጥናት ነው። የዛሬ 42 አመት ነው ያነበብኩት ቀይ ባህር ላይ 15 ደቂቃ። ፈጣን አንባቢ በደቂቃ 300 ቃል ያነባል። እኔ አሁን ዝግ ያልኩኝ ነኝ፣ እርግጠኛ ነኝ አንቺ ትፈጥኛለሽ። ለቲያትር ተጫዋች ይፈጥናል። 400 ቃል ሊሆን ይችላል በደቂቃ ውስጥ የምታነበው። እኔ ደግሞ ዝግ ብዬ ነው ማነበው። ስረሳም ዝግ ብዬ ነው። በነገራችን ላይ ተራራም ትይና ስትረሽም ትፈጥኛለሽ። እንደዚህ 400 300 ቃል አንድ ሰው በደቂቃ ውስጥ ካነበበ በ15 ደቂቃ 4500 ቃላት ያነባል። 4500 ቃላት በ15 ደቂቃ ውስጥ ካነበበ በሳምንት አንድ መለስተኛ መጽሐፍ ይጨርሳል። ከአድማስ ባሻገር መለስተኛ ነው፣ የታንጉስ ሚስጥር መለስተኛ ነው፣ ልጅነት መለስተኛ ነው። እንደዚህ ያለ በአመቱ ስንት መጽሐፍ ያነባል? በሳምንት ውስጥ ካል 52 ሳምንት አላሉት 52 መጽሐፍ ያነባል። ቅድም ያልኩት ኢንላይትመንት አሁን ይመጣል። ልክ 30ኛው 40ው ላይ ሲደርስ መጠየቅ ይጀምራል። ይሄንን ልጅ ወይም ይችል ልጅ ኮሌጅ ሳትልኪያቸው ዩኒቨርሲቲ ሳይሄዱ ምንም አይነት ቀስ ሳይጨምሩ በዚህ ህግና ደንብ መሰረት ሄደው 50 አመት እንኳን ቢሞላቸው በ50 አመታቸው በአገራቸው ኢኮኖሚ፣ ባህል፣ እምነት፣ አመለካከት ላይ አስተዋጽኦ ማድረግ የሚችሉ ብቅት ያሉ የምክር ቤት አባል መሆን ይችላሉ ነው የሚልሽ። ቴንኪው ልልህ እፈልጋለሁኝ። ታንኪዩ ማይ ዲር። እውነቴን ነው። ይኸውልህ አሁን አንተ ከጋሽ ስብሐት የወሰድከውን ያ ኢንፍሉዌንስ አለ አይደለም? ሰራኝ ያልከውን አከመኝ ያልከውን ምናምን ሰጥተናል።
ሰተና ለኛ ሰተን አዎ እና ብዙ ወጣቶች ከንባብ ጋር አስተዋውቀሃል ንባብን በተመለከተ ዕውቀትን በተመለከተ የሚታያቸው ኢንላይትን አርጋቸዋል አንተ በገባህ መጠን የገባህን ነገር አብዞርቭ አርጋ አልቀረህም ሪፍሌክት አድርገህ ከምታስበው በላይ ምናልባት አንተ ደርሽበታለሁ ከምትለው በላይ በጣም ብዙ ሰው አይምሮ ኢንላይትን አርጋሃል ከፍተሃል አብርተሃልና በሁድ ቤት ስም በወዳጆቻችንም ስም የምር ቴንኪው ማለት ፈልጋለሁ እኔም በጣም አመሰግናለሁ በጣም ትልቅ ስራ ነው የሰራው እኔ ታንኪው አሁን እንደዚህ አይነት አክኖሌጅመንት ኤክስፔክት አላረኩም እና በጣም አመሰግናለሁ ሌላም ምለው ነገር የለም እኛ ምንድነው አይደለ ማንበብ ሲባል አንተን ነው ሁሉም ሰው የሚሰማው ስለዚህ ቀጥልልን አሁንም ወጣቱን እንዲያነብ መልእክትን እንድታስተላልፍን ሁሉ ጊዜ እንጠብቃለን ድምጽህን መስማት እንፈልጋለን ጽሁፎችን ማንበብ እንፈልጋለን መልህቅ ሁለቱ ይለቅልን እንኳን ደህና መጣህልን በጣም ደስ ብሎናል ቆንጆ ጊዜ ነበር thank you so much እንደተለመደው እንደምንጠብቀው አሪፍ ጊዜ ነበር እንዴ በጣም እንጂ በጣም እንጂ ተጫወተን ሳንደምስ መሄዳችን በጣም አመሰግናለሁ በጣም እግዚአብሔር ያክብርልኝ በጣም ነው እሺ በጣም እግዚአብሔር ያክብርልኝ እሺ ታንኪዩ